ትንሽ ደገፍ አላዛር እዛ ጋር ወይዚ ምን እያወራ ነው አንተ? ይኸውልሽ ተረጋጊ። አሁን ምን እያወራ ነው? እኔ ምንድነው? ተረጋጋ። አንዴ ግባና አነጋገር። ወይኔ ይኸውልህ ተረጋጋ ማለት ተበላ። ወይኔ ልብ ሰማኛለህ? ይኸውልህ ወይኔ ጉዴ ደጋግኛ። ኧረ ሚስቴር ይኸውልሽ ማረጋገጫ አለ። ምንድነው ካሜራችሁ ወደዛ አርጉ። በቃ ተረጋጊ። ይኸውልሽ ምንድነው መረጋጋት? ተረጋጊና እነዚህ በአጠቃላይ አሁን በዚህ ሰዓት ላይ እስር ቤት የሚገኙ ግለሰቦች ናቸው። ኬታ አውቃኒ ከሰው ጋር ምን ስትል አይቻት አላውቅም። እኔ ሚስቴ እንደዚህ አይነት ነገር ሰውም የለም ዘመድ የላት ምን የላት። እባክህ ብትወጣልን ለሰላማችን አትሰጠንም። እኔ እያዞረኝ ነው። ፍቅር በእናትህ ለልጃችን ስል በእናትህ አትወጣልን እኮ ትንሽ እንስማ። እባክህ በቃ ወደዛ ምንድነው የምትለው? የራሱ ጉዳይ የፈለገውን ነገር መሆን ይችላል። እሱ ስለዚህ ይመለከተኛል። ሰሚያለሽ ታደገው ያለኮ ከሚስቱ ጋር ነው። ለምንድን ነው የምትረብሻል? ይኸውልሽ ከዚህ በላይ ማለት ነው ሚስቴር ጉዝ ነች። አሁን ቶሎ ያለውን ነገር የባሰ አታስጨንቃት። ይኸውልህ ተረጋጋ። እያስፈራራችሁ ልብ ብለህ አዳምጠኝ። እሷን አገተናትም እኮ ያልከኝ ሌላ ጉዳይ ላይ ልናደርጋት ነገር አልከኝ። አስገባው ፈቀርኩልህ አናገርኩ። ከዚህ በላይ አሁን ደግሞ ለኔ ደግሞ ጊዜ ስጠኝ። በቃ አልፈልግም እኔ ምንም ነገር። እኔን አዳምጠኝ አላዛር። ያው ምናምን ነገር ማለት አለብኝ። ለሁሉም ሰው ማስረዳት አይጠበቅብኝም ማለት ህጋዊ ሰው ነው መሰለኝ አይደለ? ህጋዊ ሰው ነው አይደለ? ህጋዊ ሰው ቢሆንም ለምን ያላዛር ቤት አለ? ምንድነው ዛሬ ምን እያረክ ነው አንተ ሰውዬ? ግን አጥፋልኝ በቃ ይሄንን አታሳየኝ። በቃ ምንድነው ምን እያረክ ነው? ሚስቴን እንደዚህ ይሄን ነገር ማመን አልችልም። እዚህ ሊስት ውስጥ ያንተ ስም አለ። ይሄ ሊስት ማለት ነው በርካታ ንብረት ያላቸውን ሰዎች ለማጥመድ የተዘጋጀ ፕሮጀክት ነው። ቃተው ሄድልን በቃ ውጣልን። እኛ ምንም ነገር መስማት አንፈልግም። ቆይ ትንሽ ነው ተው፣ አትስማው። ለምን ነው የምትሰማው? እሱ የሚያወራውን ዝም ብሎ የሚቀባጥረው ነገር ለምን ነው የምትሰማው? ሚስቴ መጠጥ ቤት ሄዳ አታውቅም። እንግዲህ ተቀናብሮ ወይ ነገር ተረጋጋ። በቃ ያሳየው ፎቶዎች በአጠቃላይ ማለት ነው። እኔ በታሪክ ይሄን ነገር አላምንም። እኔ መቀበል አልችልም። መረጃ እንደማትመጣም አውቃል ነበር። በቃ ምንድነው? ስለዚህ አልያዝም ብለሽ ነበር የምታስቢው ማለት ነው። ሲጀምር አትይዘኝም ነበር። አመጣጥ ነው እንጂ መጥፎ ሰዓት ነው። እና በቃ እርጉዝ ነች። እንደዚህ አይነት ቤት አማርኝ አለች። ለሷን ደግሞ በጣም ነው መወዳት። ስለዚህ ለሷ ምንም ነገር ነው ማድረግ የምፈልገው ለሷ ስል ነው። ከዚህም በላይ ብትለኝም ማድረግላታለሁ። ተራ ሰው ነህ ልንገርህ። መልካም ተራ ማትረባ ሰው ነህ። ተንቀሳቀስ ሳሚ፣ ቀስ በል ራስን እየጠበቅ ሳሚ። ሂሩታ እንዴት ነው የሚጉራራው? እናትህ አክሊሉ ማለት የማይጨበጥ ንፋስ አየር ታውቃለህ? እሱ ማለት ነው በቃ። ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እንደምን ሰምታችኋል? እንደምን ቆይታችኋል? እኔ በጣም ደህና ነኝ። ውድ ቤተሰቦቼ እንግዲህ ያው በርካታ ጉዳዮችን እየሰራን እንደሆነ በሚገባ ታውቃላችሁ። እንግዲህ ሰሞኑን ያው አቶ በላይን በቁጥጥራችን ስር አውለነዋል። ይህም ለኛ ትልቅ ዜናና ትልቅ ደስታ ነው። እንግዲህ ውድ ቤተሰቦቼ ያው አቶ በላይን ከያዝነው በኋላ በርካታ መረጃዎችን ለማጣራት ሙከራ አድርገን ነበረ። እንግዲህ ቤት ውስጥም ብዙ ፋይሎችን አግኝተናል። የበርካታ ግለሰቦች ሀብት ንብረት መረጃዎች፣ የመኪና ሊብሬ፣ የቤት ካርታዎች፣ የተለያዩ ጉዳዮች እጁ ላይ እንደነበሩ እንግዲህ አረጋግጠናል ማለት ነው። ያው ህገወጥ የሆኑ መሳሪያዎችንም ጭምር ማለት ነው። እንግዲህ እነዚህን ጉዳዮች ለህግ አካል አሳልፈን ሰጥተናል። እንግዲህ በእያንዳንዱ ነገሮች ላይም ደግሞ ማጣራትና ጉዳዮችን ለማየት እየተሞከረ ነው ያለው። እንግዲህ ባለን መረጃ መሰረት ደግሞ አሁን በያዝነው መረጃ መሰረት ዛሬ የምናመራው አንድ ቦታ አለ። ውድ ቤተሰቦቼ እንግዲህ ከእቅድ ውስጥ አንዱ የነበረው ግለሰብ ማንነትን አረጋግጠናል። እንግዲህ ማንነቱ ይሄ ግለሰብ እንግዲህ በርካታ ንብረቶችን ይዟል በእጁ። እንግዲህ ከቤተሰብም የወረሰው እንዲሁም ደግሞ ራሱ ያፈራቸው በርካታ ንብረቶች እንዳሉ አረጋግጠናል ማለት ነው። ይሄ ግለሰብ የት እንዳለ አድራሻውን በአጠቃላይ ከአቶ በላይ እጅ ባገኘነው መረጃዎች መሰረት አረጋግጠናል ማለት ነው። ስለዚህ እዛ ቦታ ላይ ሄደን እንግዲህ ግለሰቡን ለመታደግ
በቻልነው አቅም እንሞክራለን። እውነት ለመናገር ይህንን ሳወራችሁ ራሱ በሰዓት ምን እየተፈጠረ እንደሆነ አላቅም፣ ጊዜም የለንም። እንግዲህ በፍጥነት ወደዛ ቦታ አምርቼ ያው ይህንን ሚሽን ለማሰናከል እንግዲህ በቻልነው አቅም እንሞክራለን። እንግዲህ ስራቸው በጣም ከፍተኛ ፍጥነት የተሞላበትና ከፍተኛ ወንጀል የታከለበት ስለሆነ እንግዲህ ቦታው ላይ ደርሼ ምን እንደሚፈጠር ለማየት እሞክራለሁኝ። እንግዲህ ያለውንም ነገር ደግሞ አጣርቼ ንብረቱን ሀብቱን ለመታደግ እንግዲህ ከፈጣሪ ጋር የምንችለውን ያክል እንሞክራለን። ወደ ቤተሰቦች እስከ መጨረሻው ድረስ አብራችሁኝ ተከታተሉ። ከዛ በተጨማሪ ያው አቶ በላይ ያለበት ሁኔታ ደግሞ በግልጽ ማሳወቅ ይኖርብኛል። እንግዲህ አቶ በላይ በዚህ ሰዓት ላይ በህግ ቁጥጥር ስር ውለዋል። በርካታ ማጣራቶችም እየተከናወኑበት ነው ያለው። እንግዲህ ያለውን የደረስንበትን ነገር ደግሞ ወደ እናንተ ይዤ የምመጣ ይሆናል። አሁን ግን የያዝኩትን ጉዳይ የግዴታ አጣርቼና ምን ሆን እንደሆነ ማወቅ ስላለብኝ ጊዜ ሳላጠፋ በቀጥታ ወደዛ አመራለሁኝ። ውድ ቤተሰቦች እንግዲህ በተጨማሪም ትንሽ አንዳንድ ጉዳዮችን ለእናንተ ማሳሰብም እፈልጋለሁኝ። እንግዲህ ውድ ቤተሰቦቼ ያው እንደምትከታተሉን አቃለሁኝ። ለኛም ደግሞ በርካታ ድጋፍ ሀሳባችሁ እንደምትሰጡኝ አቃለሁኝ። እንግዲህ በርካታ ጉዳዮችንም እያጠራን እየመጣን ውጣ ወረዶችን እያለፍን የህይወት መስዋዕትነቶችን ሁሉ እየከፈልን እዚህ እንደምንደርስ ታውቃላችሁና ያው ከናንተ ዛሬ አንድ የምፈልገው ጉዳይ አለ። ውድ ቤተሰቦች ከናንተ የምፈልገው አንድ ትልቅ ጉዳይ አለ። ቪዲዮን የምትመለከቱ ሰዎች እንግዲህ እስካሁን ሰብስክራይብ ያላረጋችሁ ትኖራላችሁ። ይሄ ምን ማለት ነው? ውድ ቤተሰቦች ሰብስክራይብ ለማድረግ ብዙ ርቀት መጓዝ አይጠበቅባችሁም። አጠገባችሁ ያለውን በተን በመጫን ብቻ ሰብስክራይብ አድርጋችሁ ቤተሰብ ልትሆኑ ይገባ ነበረ። ስለዚህ ይሄን እንድታደርጉ ባካችሁ ጋብዛችኋለሁ። ውድ ቤተሰቦች ከዚህ በተጨማሪ ደግሞ ሼር ያደረጋችሁልን አይደለም እንግዲህ ያው አናላይሱ እንደሚያሳየን ከሆነ እንግዲህ ሼር እየተደረገ አይደለም። ቪዲዮዎቻችንን ታያላችሁ፣ ግን ለበርካታ ሰዎች እንዲደርስ ደግሞ ሼር እያደረጋችሁ አይደለም። ይሄም ደግሞ ትልቅ ድክመት ነው። ስለዚህ እኛ በጣም እየለፋን እየሰራን እንደሆነ ታውቃላችሁ። እኛን ለማገዝ ደግሞ ሼር ማድረግ እጅግ በጣም ቀላል ስለሆነ ሼር አድርጉልን። ከዚህ በተጨማሪ ላይክ እና ያው ደግሞ ለሌሎችም እንዲደርስ ማጋራታችሁን ቀጥሉ እላለሁኝ። ኮሜንታችሁም እየደረሰኝ ነው፣ ከልብ አድርጌ አመሰግናለሁኝ። አደራ በድጋሚ ማሳሰቢያዬን ያው እንዳትዘነጉት እላለሁኝ። ወደ ቦታው ደርሼ ያለውን አዲስ መረጃ ወደ እናንተ እንግዲህ ለማቅረብ ተዘጋጅቻለሁኝ። እኔም የቡድን አባላቶቼም በሰዓት ላይ ተዘጋጅተናል። ወደ ቦታው አምርተን ያለውን ነገር ወደ እናንተ የምመለስ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። መልካም ቆይታ። ውድ ቤተሰቦች ያው ቦታው ላይ መጥቻለሁ፣ ግን እንደጠበቅኩት አይደለም። እስቲ ወደ ውስጥ ገብቼ ያለውን ነገር ለማረጋገጥ እሞክራለሁ። ያው አካባቢውን በደንብ ጠብቁልኝ፣ ሁሉ ነገር ይሁን። ጤና ይስጥልኝ። ሰላም ነው? የአላዛር ቤት እዚህ ነው አይደለ? አይደለም፣ ተሳስተሃል። ማለት እዚህ አላዛር የሚባል ሰው የለም። እንግዲህ የአላዛር ቤት እዚህ አይደለም እያልሽ ነው ያለሽው? አይደለም፣ ከፈለክ ሌላ ሰው መጠየቅ ትችላለህ። ወደዛ ቤቶች አሉ፣ እነሱ ጠይቃቸው። እዚህ ቤት እንግዲህ አላዛር የሚባል ሰው የሚኖር የለም። ሂድልኛው። ይኸውልሽ ማረጋገጫ አለ። ደግሞ ምንድነው ካሜራችሁ ወደዛ አርጉ። በቃ ተረጋጊ። ይኸውልሽ ምንድነው መረጋጋት? ተረጋጊና አንዳንድ ነገሮችን መነጋገር ስላለብን ነው። የአላዛር ቤት እዚህ እንደሆነ እኔ ማረጋገጫ አለ። ለዛ ነው ወደዛ። አይደለም፣ አሰማኝም እንዴ? እኔ ለብቻዬ ነው እዚህ የምኖረው። ከማን ጋር ማለት? ለብቻዬ ነው የምኖረው። ማንም እዚህ የሚኖር የለም። እባክህን ውጣልኝ። እሺ፣ የት ነው ማለት? ቻኩያለሁ፣ የምሄድበታል። እባክህ ውጣልኝ። ይኸውልሽ ተረጋጊና በስነ ስርዓት እንነጋገር። አትሰማኝ? አተባከር ካሜራውን አጥፋ። ይኸውልሽ ችግር የለውም። ካሜራ መጥፋት ካለበት ይጠፋል። አሁን ምንድነው የፈለከው? ይኸውልሽ ከህግ ባለሙያዎች ጋር ነው ያለሁት። እኔ ማን እንደሆንኩኝ ያለውን ነገር ነግሬሽ አንዳንድ መረጃዎችን ከአንቺ መቀበል እፈልጋለሁ። አይደለም፣ ስለዚህ ወይ ልግባና በስነ ስርዓት ቁጭ ብለን እንነጋገር። አይ እኔ የምሄድበት አለኝ፣ እዚህ ማውራበት ግድ። ይኸውልሽ አቶ አላዛርን ማግኘት እፈልጋለሁ። እሱ ነው። እሺ ምንድነው? አላዛር እኔ ነኝ። ካሜራውን አጥፎ ምንድነው? ተረጋጋ። ይኸውልህ አላዛር፣ ተረጋጋ። አንዴ ግባና እንነጋገር። ቁጭ በይ፣ ግቢና ቁጭ በይ። ችግር የለውም፣ ይጠፋል። አጥፋለት። እሺ ካሜራውን። ይኸውልህ ውድ ቤተሰቦች እንግዲህ ያው አሁን ወደ ውስጥ ገብቻለሁኝ። ትንሽ አለመግባባቶች ተፈጥረው ነበረ። ምናልባት እነዛን በመነጋገር የተወሰነ ፈተናል። እንግዲህ ስለኔም አስፈላጊውን ነገር በግልጽ እንደማስረዳቸው እንዲሁም ደግሞ አቶ አላዛርንም ያው አግኝተነዋል በአጋጣሚ። ስለዚህ ለሱም ቅድም አንዳንድ ነገሮችን ነግሬዋለሁኝ። እንግዲህ አቶ አላዛር ያው እኔ ቆይ ያለውን ነገር እኮ በግልጽ አይደለም ነው ፍቅር እሱ ፍቅራችን ሊያፈርስ ነው የመጣው። ለምን አትወጣለን? ቆይ ምን እያልሽ ነው ያለሽው?
በቃ ተው ሂድልን፣ በቃ ውጣልን። እኛ ምንም ነገር መስማት አንፈልግም። ቆይ ትንሽ ነው ተው፣ አትስማው። ለምንድን ነው የምትሰማው? እሱ የሚያወራውን ዝም ብሎ የሚቀባጥረው ነገር ለምንድን ነው የምትሰማው? አይሆንሽ። በመጀመሪያ ደረጃ እኮ መቀባጠር አይደለም። አስፈላጊውን መረጃ ቅድምም ማሳይቻለሁ። የህግ ባለሙያዎችን አይታቸዋል። ሁሉ ነገር ውሸት ነው አትመናቸው እኮ። እኔ አንቺን ነው ማምንሽ እኮ። እኔ እኮ ይገባኛል። ዝም ብዬ ትንሽ ሀሳባቸውን ለመስማት ነው እንጂ ይህን ያህል የደከሙበት ትንሽ እንስማቸው እንጂ እነሱ ሀሳባቸው ሌላ ነው። አንተ ስላልገባ ነው። እባክህን አትስማው። ችግር የለም። እውነት ተረጋጊና ያለውን ነገር ከነገርኩት በኋላ እኮ ይኸውልሽ አንቺ አሁን ስለምትይው ነገር የግዴታ ከአንቺ አፍ ነው መስማት የምችለው። በመጀመሪያ ደረጃ ያው እኔ አሸናፊ ይባላለሁ፣ መርማሪ ጋዜጠኛ ነኝ። እንግዲህ አላዛር ያው ወደዚህ የመጣሁት አንተ እዚህ ቦታ ላይ እንዳለህ መረጃው ስላለኝ ነው። አንዴ ያለውን ነገር በግልጽ ላስረዳው አይሻልም? አይደለም ምንም የምታስረዳው ነገር የለም። እባክህ ብትወጣልን ለምን ሰላማችን አትሰጠንም? እኔ እያዞረኝ ነው። ፍቅር በእናትህ ለልጃችን ስል በእናትህ አስወጣልን እኮ። ትንሽ ተረጋጊ። ምንድን ነው የምረጋጋው? ይኸውልህ ያለውን ነገር ካልተነጋገርን ተረጋግተን ካልተነጋገርን መግባባት ምንም ጥቅም እኮ የለውም። ምንም መነጋገር ምንም ጥቅም የለውም። ለምን አትረጋጊም? አንቺ ተረጋጊ። ትንሽ ተረጋጊ። በቃ አንቺ ቆይ ትንሽ እንስማው። ትንሽ ተረጋጊ። ይኸውልሽ እንግዲህ ጀምር ነው እያመመኛለሁ። በእናትህ ውጣልኝ። አንድ ጊዜ እስቲ ተረጋጊና ማዳመጥ ለተወሰነ ደቂቃ ከቻልሽ ብትችል ብታዳምጠኝ በጣም ደስ ይለኛል። ስለዚህ ያው የተወሰነ እንድናገር ማፍቀጅልኝ ከሆነ ከዚህ በላይ የምንግባባ አይመስለኝም። ስለአንቺም በቂ መረጃዎች አሉ እኮ። አንተም በቃ ያለውን ነገር ቶሎ ንገረንና ምንድነው የምታውቀውን መረጃ ንገረን። ጥሩ ይኸውልህ አላዛር ምን መሰለህ፣ በመጀመሪያ ደረጃ አንተ ስላለ ህይወት በሚገባ ቃለሁ እንዲያምኛለሁ። ይኸውልህ ስለአንተ በቂ መረጃ አለኝ። አንተ ስለነበሩ ሀብት ንብረቶች መረጃው አለኝ። ምን መረጃ? ስለዚህ እዚህ ቦታ ላይ ደግሞ ተከራይተህ እንደመጣህና ስለኔ ሁሉ ነገር ማጣራት አንተ ምንድነው እኮ ንገረኝ። ዋናውን ነገር መናገር የምትፈልገውን ነገር ቶሎ ተናግረህ ለምን አትወጣልኝ? በቅድሚያ እዚህ ቦታ ላይ በምን አይነት ሁኔታ እንደተገኘ ማወቅ ስለምፈልግ ነው የመጣሁት። መረጋጋት ትችያለሽ? ቆይ ትንሽ ተረጋጊ። ቆይ ትንሽ የምጠይቀውን ጥያቄ የምጠይቅሽን ጥያቄ በአግባቡ እንድትመልሽልኝ ነው የምፈልገው። የመጣሁትም ለዛ ነው እኮ። አሁን የመጣበትን መረጃ ቶሎ ንገረኝና ውጣልኝ። እኔ በቃ ምንድነው የምትፈልገው? እኔ አሁን አንተን ለማስጨነቅ አንተን እንትን ለማለት አይደለም። ስለአንተ መረጃ አለኝ ያልኩህ አንተን መታደግ ስላለብኝ ነው እዚህ ቦታ ላይ ተገኘ። ምንድነው የምትታደገው? ያለኮ ከሚስቱ ጋር ነው። ለምንድነው የምትረብሻት? ይኸውልሽ ከዚህ በላይ ማለት ነው ሚስቴ እርጉዝ ነች። አሁን ቶሎ ያለውን ነገር የባሰ አታስጨንቃት፣ እሷንም አታስጨንቃት፣ ጊዜውንም አትጨንቃት። ያለውን መረጃ ንገረኝ። ምንድነው ነው? ይኸውልህ ከዚህ በፊት የነበረ ትዳር አለ አይደለ? ባለ ትዳር ነበርክ። ትዳር እንዳጣ መረጃው አለኝ እንደነገርኩ ማለት ነው። እንዴ ልትበጠብጠው ነው የመጣው? ኖ ልበጠብጠው አይደለም። ቆይ ለምን አትረጋጊም አንቺ? ተረጋግተሽ ነገር የለም። ለምን ነው አንተ አርፍ ማትቀመጣው? ሰሚኛለሽ? ይኸውልሽ በቂ መረጃ አለኝ። በመጀመሪያ ደረጃ እዚህ ቤት ስመጣ ማለት ነው እዚህ ቤት ስመጣ አቶ አላዛርን ፈልጌና ስለ እሱ ጠይቄሽ ነበር አይደል? ምንድነው የሰጠሽ ሐሳብ? ቆይ ይሄንን መልሽልኝ። መረጋጋት ሲና አይደለም ፈልገው አለ ባለቤቴ አዎ ምናምን ነገር ማለት አለብኝ። ለሁሉም ሰው ማስረዳት አይጠበቅብኝም ማለት ህጋዊ ሰው ነው መሰለኝ አይደለ? ህጋዊ ሰው ነው አይደለ? ህጋዊ ሰው ቢሆንም ለምን ያላዛር ቤት አይደለም። እኔ ማንም ሰው ብዙ ሰው እየመጣ ስለሚጠይቀኝ እንትን እንዳይል ብዬ እኮ ማለት ብዙ ሰው ማለት በምን ጉዳይ ነው የሚጠይቅሽ? ብዙ ሰው ይሄን በግልጽ መልሽልኝ። ይኸውልሽ ነገሮችን እየሸሽ መመለስ የሚጠበቅብኝ ነገር የለም። ሰሚኛለሽ? ይኸውልሽ ነገሩ ከባድ ነው። ለኔ መረጃውን ቆይ ለምን አልነግረኝም? ጥሩ አላዛር ተረጋጋ። ይኸውልሽ ተረጋጋ። አሳይቻለሁ አይደል? ከህግ ባለሙያዎች ጋር እንደመጣ አይቻል። ስለዚህ እያንዳንዱ የምጠይቀውን ጥያቄ ማለት ነው በአግባቡ ትመልሽልኛለሽ። ይሄ ደግሞ ግዴታሽ ነው። እያደረግሽ ያለሽውን ነገር በደንብ አውቃለሁ፣ በሚገባ ጠንቅቄ አውቃለሁ። እዚህ ጋር ያለውን ነገር ፍርጥ አድርጌ መናገር አቅቶኝ አይደለም፣ ግን ማወቅ ያለብኝ ነገር ስላለ ነው። ነገሮችን ለአንተ ማስረዳት የምችለው ደረጃ በደረጃ ነው። ስለዚህ አሁን ስላለህበት ሁኔታ አንተ እንድትነግረኝ እፈልጋለሁ። እዚህ ቤት ላይ በምን አይነት ሁኔታ ላይ እንዳለ ማወቅ ስላለብኝ። ሁሉ መረጃ ስለኔ የምሰበስበው በምን ምክንያት ነው? ቆይ ጥሩ ትክክለኛ ጥያቄ ነው የጠየቅኝ አላዛር። አንተን መታደግ ግዴታ አለብኝ። ለዛ ነው የመጣሁት። ስለአንተ መረጃ አለኝ የምልህ በአንተ ስም የተያዙ ንብረቶች አሉ አይደለ? ከምን አምጥተህ ከየት አምጥተህ? አሁን ይኸውልህ ሚስቴ እርጉዝ ነች። ሚስቴ አንድ ነገር ብትሆን በእንደዚህ አይነት ነገር ከአንተ ራስህ ላይ አልወርድም። እስቲ እመለሳለሁ። እኔ ወደ ያዝኩት ጉዳይ ላይ እመለሳለሁ። አስወጣልኝ በእናትህ። አልወጣም። ይኸውልሽ ቆይ አንዴ ዛሬ እኔ ስላንቺም ሆነ ስለ አላዛር በቂ መረጃ ሳልይዝ ከዚህ ቤት አልወጣም። ለምንድን ነው የማትወጣው? ወይም ደግሞ አላዛር ጥያቄ አለው አይደለ? እየጠየቀኝ ነው ያለው። ምንም ይጠይቅ ነገር የለም።
እንዴት ምንም የሚጠይቅ ነገር የለም ማለት ነው። ምን ይመለከታል ስለኛ ህይወት እንዴ? በድንገት መተኛ እንደዚህ መረበሽ አለበት? የነገርኩሽ እኮ ነው አይደል? እየኖረ ነው እንዴ? እንዴ አይደለም ስለ አላዛር አስመጡኝ። ደግሞ እዚህ ስንመጣም ደግሞ ጀመራችሁ እናቴ ሄድልኝ። አይመለከትም ስላለው ነገር እንድትነግረኝ እፈልጋለሁ። አሁን ስለሚመለከተኝ ነው እየነገርኩ ያለሁት አይደለ? በመጀመሪያ ደረጃ ለአንተ የሁሉን ነገር ምነግርህ የአንተን ህይወት ለመታደግ ስለምፈልግ ነው ብያለሁ። ስለዚህ እኮ እየጀመርክልኝ ነበር እኮ የሁሉ ነገር መረጃ ሰብስቤያለሁ አልከኝ አይደል? እኔ ለምን እነግርሃለሁ? አንተ ሰብስቤያለሁ ያልከኝ ነገር እስቲ ቆይ ንገረኝ። እሺ ይኸውልሽ ያለውን ነገር አስፈላጊ የሆነውን ነገር እነግራችኋለሁ። አሁን ግን ማለት ነው ከአንቺ ምንም አይነት አስተያየት አልፈልግም። ተናግሮ ሲጨርስ ድረስ ወይም እኔ ተናግሬ እስክጨርስ ድረስ ዝም ብለሽ ታዳምጫለሽ። ከዛ ውጪ ስጠይቅሽ ትመልሽልኛለሽ። በቃ ዝም በይ አንቺ እንደምሽ። ይሄ የማይሆን ከሆነ ግን ሌላ ችግር ውስጥ ነው የምንገባው። አላዛር እንግዲህ ያው ነገሮችን ቀለል አድርገን በቃ ተረጋጊ። እሺ ችግር የለውም። ቀለል አድርገህ ያለውን ነገር ማለት ነው። ማለት እኔ አሁን ስላንተ አውቃለሁ ብያለሁ። ስላንተ መረጃዎች አሉኝ። አቅም እንዳለህ አውቃለሁ። ሀብት ንብረቶችን እንዳሉ አውቃለሁ። አሁን ያገኘው በዚህ ቦታ በዚህ ሁኔታ ላይ ነው። እዚህ ቤት ውስጥ ነው ያገኘው። ይሄ ለምን እንደሆነ እንድታስረዳኝ እፈልጋለሁ። የትኛውም ቦታ መኖር ይችላል እኮ አይደል እንዴ? ይሄን ሊያገባም አይገባም፣ መጠየቅም የለብም። ልክ እኮ ነህ። ልክ ነህ አላዛር፣ ይኸውልህ ልክ ነህ እኮ ተረዳኝ። አሁን ነገሮችን እያጠራን እንድንመጣ ብዬ ነው አይደለ? አንተ አሁን ስላለው ነገር የግዴታ ማወቅ አለብህ። እዚህ ጋር እሷም እየተጫንኳት ያለውበት ምክንያት ምንድነው? መረጃዎች ስላሉኝ ነው። ስለዚህ አሁን አንተ እዚህ ጋር ስላለው ነገር ቀለል አድርገህ አስበው እና ንገረኝ። ምንድነው የተፈጠረው? ለምንድን ነው? የሚስቴ ፍላጎት ነው እና በቃ እርጉዝ ነች። እንደዚህ አይነት ቤት አማረኝ አለች። ለሷን ደግሞ በጣም ነው መወዳት። ስለዚህ ለሷ ምንም ነገር ነው ማድረግ የምፈልገው ለሷ ስል ነው። ከዚህም በላይ ብትለኝም አደርግላታለሁ። በጣም ጥሩ። ምናልባት ያው እንግዲህ ልክ ነህ። ምክንያቱም ማንም ሰው እንግዲህ ለሚወደው ሰው በተለይ ለሚስቱ ማድረግ ያለበትን ነገር ሊያደርግ ይችላል። እንደነገርከኝ ደግሞ እርግዝናም ላይ ነች። እሱም እንግዲህ በኋላ ላይ የሚጠራ ጉዳይ ይሆናል። ምናልባት ተረጋጊ። ይኸውልሽ ተረጋግተሽ አዳምጪኝ። ምን ይመለከታል? ተረጋጊና አዳምጪኝ። ይኸውልሽ ከዚህ በፊት የነበራችሁበትን ቤት አውቃለሁ። ይኸውልሽ የፈለግነው ቤት እኮ መከራየት እንችላለን። የፈለግነው ቤት እኮ መኖር እንችላለን። እንዴ ምንድን ነው አንተ የምትረብሽ? ማለት አሁን ከነበራችሁበት ቤት እንደወጣችሁ መረጃዎች አሉ። ከዚህ በፊት የነበራችሁበት ቤት ደረጃውን ነገር እናንተ እንዴት ስለኛ ማወቅ ትችላላችሁ? እንዴ ማን ነው እንደዚህ አይነት መረጃ የሚሰጣችሁ? ሲጀምር የፈለግነው ቦታ እኮ እኛ እኮ የመኖር እኮ መብት አለን። ባለትዳርኖች ነና የፈለግነውን ነገር ማድረግ እንችላለን። ሳሳስኩ በእናትህ አስወጣኝ ልጅ። እኔ ከዚህ በላይ እንድትረብሽኝ አልፈልግም። አሁን የመጨረሻ ማስጠንቀቂያን እየነገርኩሽ ነው ያለሁት። የምጠይቅሽን ብቻ ነው የምትመልሽልኝ። አሁን መጀመሪያ ላይ የጠይቅሽን ጥያቄ በትክክል አልመለስሽልኝም። አላዛር እዚህ ቤት አይደለም የሚኖረው ብለሽኛል። ስለ አላዛር ደግሞ እኔ በቂ መረጃዎች አሉ። እየነገርኩት ነው፣ እየተማመንን ነው አይደለ? ከአንቺ የምፈልገውን ነገር ማለት ነው እነግርሻለሁ፣ በግልጽ እነግርሻለሁ፣ ስለ እያንዳንዱ ነገር ስለማቅ ማለት ነው። ስለዚህ አሁን ጸጥ ብለሽ ማታዳምጪኝ ከሆነ ወይም የምጠይቅሽን ጥያቄ ማመልሽልኝ ከሆነ እኔ አሁኑኑ እርምጃ ወስዳለሁ። ከዚህ በላይ ልታገስሽ ስለማልችል ማለት ነው። ግን አሁን እኔ ምንድነው እንደነገርኩ ነው አላዛር ማለት አሁን አንተ የነበራችሁበትን ቤት ትታችሁ ወደዚህ እንደመጣችሁና ለባለቤት ስትል እዚህ ጋር እንደተከራየ አብራችሁም እየኖራችሁ እንደሆነ እየነገርከኝ ነው ያለው አይደለ? ልክ ነኝ? እስቲ ማለት ስለ ሁለታችሁ ትውውቅ የተወሰነ እናውራ። አንዳንድ ነገሮችን ንገረኝ። ስለኔና ስለሷ የሚጠቅም ነገር ካለ ያው ምሳ የምበላበት ሬስቶራንት አለ እና በተደጋጋሚ ሲሄድ አያት ነበር። ያው እሷም ታየኛለች፣ ፈገግ ትላለች። ያው አዘን ላይም ስለነበርኩኝ ካጠገቤ ሰው ያስፈልገኝ ነበር። ከዛ በቃ ወደድኳት። ምሳ አብረን እንበላለን፣ አብረን ማምሸት ጀመርን። የተለያየ ቦታ እየሄድን እሷም የምታውቃቸው ብዙ ቦታዎች ነበሩ። አዘኔን አስረስታኛለች እና በጣም ነው የምወዳት። ብዙ ነገር አሳይታኛለች። ያጣኸውን ነገር እንደ ካሰቼ ነው እየተሰማ ያለው ይመስለኛል። አዎ በሙሉ እስቲ አንቺስ እስቲ ስምሽን አስተዋውቂኝና
ምንድን ነው ግንኙነታችሁን እየነገረኝ ነው። አጋጣሚዎች እንዳገናኛችሁ እየነገርሽኝ ያለሽው እና ስለ አላዛር የምትገልጪልኝን ነገሮች ከአንቺ መስማት እፈልጋለሁ። ስሜትሽን ማወቅ እፈልጋለሁ። ስሜ ራሄል ነው። እንግዲህ አላዛር ማለት በጣም የምወደው ወደፊት የልጆች አባት የሚሆነው ባለቤቴ፣ ውዱ ባለቤቴ ነው። በቃ ገባ? ተረዳ? ሌላ የምትፈልገው ነገር አለ? ራሄል ነው ስምሽ? አዎ ራሄል ነው ስሙ። በጣም ጥሩ። ምናልባት ወደኋላ መመለስ የተወሰነ ሳይኖርብኝ አይቀርም። አንተ ከዚህ በፊት ትዳር ነበረ። ያው ትዳርህን በምን አይነት ሁኔታ አታው እንደነበርና እንግዲህ ከራሄል ጋር ደግሞ ያገናኛችሁን አጋጣሚ ነግረኸኛል። ግን ስላለፈው ትንሽ ወደኋላ መልሰኝና አንዳንድ መረጃዎችን ስጠኝ፣ ከበፊት ባለቤት ጋር ስለነበረው ነገር ማለት ነው። ያው ስላለፈው ህይወቴ ማውራት አልፈልግም። ያው ነፍሷን በገነት ያኑረው። እሷ አልፋለች። አሁን የተሻለ ኑሮ እየኖርኩ ነው። ያው ህይወቴን ቀይረዋለች። ያው ከዚህ በፊት የነበረህ ንብረቶች ነበሩ። አሁንስ እነዚህ ንብረቶች በምን አይነት ሁኔታ ላይ ነው ያሉት? አሉ ንብረቶቹ ያው ኦልሬዲ በአጠቃላይ በእሷ ስም ዙር ያለው በጣም ስለምወዳት በባለቤት ስም ማለት ነው። አሁን ባለችው ባለቤት ስም ነው። ያው የእሷ ማለት የኔ ማለት የእሷ ነው። ህይወቴን ምን ያህል እንደቀየረችልኝ፣ ምን ያህል ደስተኛ እንዳደረገችኝ። አላዛር አንተ እንደዚህ ነው የምታስበው፣ ግን እየሆነው ማሰብ ብቻ ሳይሆን ነው አይደለም። አሁን የሁሉ ሰዓት ራሱ የሰጠው እኮ የህግ አካላት ስላመጣ ቆይ ዝም ብለህ ጥሩ። አሁን ይሄንን ካንተ ማስረጃ መያዝ ስላለብኝ ነው። ስለባለቤቴ ከእኔ ጋር መጨቃጨቅ እኮ የለብህም እኮ አይደል? ስለዚህ አሁን እኔ ማወቅ የፈለኩትን እኮ እያወቅኩ ነው ያለሁት። ከዚህ በፊት ንብረት ነበረ። እነዚህ ንብረቶች በአሁኑ በአዲሷ ባለቤት ስም አዙረሃል። ይሄንን ነገር እያደረግክ ነው ያለው። ይሄ ስለሆነ ደግሞ የአንተ ህይወት በዚህ ሰዓት ላይ አደጋ ላይ ነው እያልኩ ነው ያለሁት። እንዴት ነው አደጋ ላይ ሊሆን የሚችለው? በጣም ጥሩ። የኔን ህይወት አንተ ነህ እንደምታውቀው? አዎ ያንተን ህይወት እኔ ነኝ የማውቀው። እንዴት? ያንተን እያንዳንዱን እንቅስቃሴ እኔ በደንብ በሚገባ አውቃለሁ። በመጀመሪያ ደረጃ ባለቤትህ ራሄል ነው አይደለ? ስሟ ራሄል ብለህ ነው የምትጠራት አይደለ? አዎ። ራሄል በሚባል ስም የምታውቃት ግለሰብ ከተለያዩ ወንጀለኛ ግለሰቦች ጋር አቶ በላይ፣ አቶ አክሊሉ ከሚባሉ ማን ነው አቶ በላይ? ከነዚህ ወንጀለኞች ጋር የምትሰራ ሀዜብ ተብላ የምትጠራ ግለሰብ ነች። ልክ አይደለሁ? ተሳስቻለሁ? ምን እያወራ ነው አንተ? ይኸውልሽ ተረጋጊ። አሁን ምን እያወራ ነው? እኔ እኮ መረጃ ስላለኝ ነው እኮ እየነገርኩ ያለሁት። እኔ የህግ አካላት አምጥተሃል ብዬ ነው እንጂ እኮ እንደዚህ ቁጭ በይ ቆይ ሚስቴ ተረጋጊ። ልቀቂኝ። ኧረ ሚስቴ እርጉዝ ነች። ልቀቂኝ። ውድ ቤተሰቦች እንግዲህ ያው አሁን ነገሮችን በግልጽ ይፋ አድርገናቸዋል። ምክንያቱም አላዛር እያንዳንዱን እንቅስቃሴ ግዴታ ማወቅ አለበት። እንግዲህ አላዛር ያው እኔ ለአንተ ይህንን ስነግርህ እጅግ በጣም አዝናለሁ። ግን ደግሞ በጣም ደስ የሚለኝ አንተን ቅድምም ነግሬሃለሁ፣ አንተን ከገባህበት ወጥመድ ከገባህበት ችግር ውስጥ የግዴታ ማውጣት ስላለብኝ። እንዴት ነው ልታወጣኝ? እኮ ግራ እኮ ነው የገባኝ። አዎ ተረጋጋ። ይኸውልህ ቅድም እንደነገርኩ በአንተ ጉዳይ ላይ ማለት ነው ከጀርባ በጣም ትላልቅ ልታስባቸው ከአእምሮ በላይ የሆኑ ትላልቅ ወንጀለኞች ነው ያሉት። እንደነገርኩ ነው ቅድም አቶ አክሊሉ እንዲሁም አቶ በላይ የሚባሉ ግለሰቦች። ማን ናቸው እነዚህ ሰዎች? ጥሩ፣ ስለነዚህ ሰዎች በቂ መረጃ ልሰጥ እችላለሁ። እነዚህ ሰዎች ማለት በርካታ ወንጀል የሚሰሩ የብዙ ግለሰቦችን ባለንብረት ሀብታሞችን በማጥመድ ሀብት ንብረታቸውን እየዘረፉ ያሉ ግለሰቦች ናቸው። አንተም ደግሞ ማለት ነው እዚህ ጋር የመሰረትከው ትዳር በአጠቃላይ በአጋጣሚ የተመሰረተ ትዳር ነው እያልኩ ነው ያለሁት። አንተን ለማጥመድ የተዘጋጀ ወጥመድ ነው እያልኩ ነው ያለሁት። እንዴት ማለት? እኔ እኮ አሁን ሁሉም ንብረት እኮ በእጄ ላይ እኮ ነው ያለው እኮ። አይ አለም አሁን አንተ እኮ ነገርከኝ እኮ ቅድም እየነገርከኝ ነው ያለው አይደለ? ሀብት ንብረትን በባለቤት ስም እያደረግክ እንደነበረ እኮ እሷ ማለት እኔ ነኝ። ይኸውልህ በመጀመሪያ ደረጃ ቅድም እኮ ነግሬሃለሁ። ወደዚህ ቤት ስንመጣ ማለት ነው በአጠቃላይ ይህንን ነገር ሀዜብ እየተቃወመች አሁን ቅድምም ስሜታዊ ሆና እንደዛ እኔን እስከ ማነቅ ደረጃ ያደረሳት ነገር ምንድን ነው? ግልጽ እኮ ነው። በቃ እኮ መረጃ አለኝ የደበቀችህ ነገር ስላለ ነው እኮ። ምንድን ነው? እሺ መረጃ አለኝ ካልክ መረጃውን አሳየኝ። ይኸውልህ አላዛር እያንዳንዱን ነገር ለማወቅ አንተ ራስህን ካዘጋጀህ እና እየጠየከኝም ከሆነ በእኔ በኩል ላሳየህ ዝግጁ ነኝ። አሳያለሁ፣ ያለውን ነገር እያንዳንዱ ነገር አሳያለሁ። አምጣልኝ።
የፎቶ መረጃውን አቀብለኝ። ጥሩ ምን እየተፈጠረ እንዳለ ተረጋጋ። ምናልባት አላቅም በማሳይ ነገሮች ስሜት የሆነ ሌላ ነገሮች መግባት የለብም። በጣም እንድትረጋጋ እፈልጋለሁ። ምክንያቱም ነገሩ እንዲበላሽ እንድትፈቅደ ማለት እንዲበላሽ እንድታደርግ አልፈልግም። አዚህ ማለት ይችላል። ከየት ነው ይሄ የማሳይ ፎቶ ማለት ነው። እነዚህ በአጠቃላይ አሁን በዚህ ሰዓት ላይ እስር ቤት የሚገኙ ግለሰቦች ናቸው። ኬታ አውቃኔ ከሰው ጋር ምን ስትል አይቻት አላውቅም። እኔ ሚስቴ እንደዛ አይነት ነገር ሰውም የለም ዘመድ የላት ምን የላት። አይ እነዚህ ነገሮች እንደማታውቅ እኔ በሚገባ አውቃለሁ። አይ የሆነ ነገር ወይ ሌላ ሰውም ፎቶ ምናምን አድርገህ ስንትን ብለው ነው እንጂ በታሪክ ይሄን ነገር አላምንም። እኔ መቀበል አልችልም። ተረጋጋ። አይሆንም በደንብ አቀናብሬ እንዳልሆነ ወይም ደግሞ የአንተን ህይወት ለመበጥበጥ የመጣው ሰው እንዳልሆንኩኝ ማለት ነው በማሳይ ፎቶዎች ትረዳኛለህ። ከዚህ በኋላ ማሳይ ፎቶዎች ይኸውልህ በምንም ተቀናብረው ሳይሆን እነዚህ ግለሰቦች በአጠቃላይ ይኸውልህ አሁን ያሉበትን ደረጃ አላሳይ ይችላል። ከየት ነው ጎርጉራችሁ የምታመጡት? እነዚህ ሁሉ ሰዎች ከሷ ጋር በሚያገኙት በአጠቃላይ ጥቅም እየተደሰቱ እየተዝናኑ እኮ ነው። ከየት እኔ በስማ ተረጋጋ። ያኛው እስቲ ደግሞ ያኛው መጠጥ ቤት ነው። ኧረ አድርገውም እኮ ማታውቀው ነገር እኮ ነው። አሁን እኮ እዚህ ጋር እያመጣልኝ ያለ ሚስቴ መጠጥ ቤት ሄዳ አታውቅም። እንግዲህ ተቀናብሮ ወይ የሆነ ነገር ተረጋጋ። በቃ ያሳየው ፎቶዎች በአጠቃላይ ማለት ነው አቀናብሬ እኔ ሆን ብዬ አንተ ለመበጥበጥ ይዤ የምመጣበት ማለት ነው ምንም ምክንያት የለኝም። አይተዋል አላዛር ይኸውልህ አንተ እነዚህ ፎቶዎች ነው አይደል የሚያስገርሙ ቪዲዮዎችን ላሳይ። ስለዚህ ይኸውልህ ቅንብር እንዳልሆነ እንድታረጋግጥልኝ ስለምፈልግ ነው ምንም ማሳይ። ምንድነው ዛሬ ምን እያረክ ነው አንተ ሰውዬ? ግን አጥፋልኝ በቃ ይሄንን አታሳየኝ በቃ። ምንድነው ምን እያረክ ነው? ሚስቴን እንደዚህ ይሄን ነገር ማመን አልችልም። ስለምንድን ማለት አሁን እንዳታምን የተደረከው ማመን አልችልም እኔ እኮ አሁን እኮ እረዳሃለሁ። አየህ አይደለ እንዳታምን እየሆንክ ያለኸው በጣም ከፍተኛ ወጥመዱ ስለገባህ ነው። ወጥመድ አይደለም እኔ እወዳታለሁ ከመውደድም በላይ ደግሞ በቃ ስለማምናት ነው። ይኸውልህ ባለቤት አትወደም። ምንድነው አሁን በቃ ምንድነው በግልጽ የምነግርህ ባለቤት ሌላ ነገር ካለ አንተም በለኝ። ይሄ እኔ ማመን አልችልም በቃ ምንድነው ይሆነ ነው እኔ አላዛር ግልጽ እኮ ነው ለአንተ ማለት ነው እንድትረዳኝ ከዚህም በላይ በርካታ መረጃዎችን ላቀርብልህ እችላለሁ አቀርብልሃለሁ። እያንዳንዱ እነዚህ የምትመለከታቸው ሰዎች በዚህ ሰዓት ላይ በቃ ማመን አልችልም እስር ቤት ነው ያሉት። ነገር መቀበል አልችልም። እዚህ በላይ እንግዲህ ማለት እያየህ ነገሮችን መቀበል የማትችል ከሆነ በጣም ከባድ ነው። እኔ ነገር እኮ መቀበል አልችልም እኮ በቃ እኔ አሁን ሚስቴም እርጉዝ ነች። ህይወቴን ልበጠብጥ ነው የመጣኸው? አላዛር ይኸውልህ ነገርኩህ እኮ አሁን እያንዳንዱ ነገር ሚስቴ እርጉዝ ነች ስላልከውም ጉዳይ ይጣራል። እኔን ነገር ማየትም አልፈልግም። ከአሁን በኋላ ምንም ነገር እንድታሳየኝ አልፈልግም። እኔ ይሄን ነገር ከየት ጉርጉረ እንዳመጣው አላቅልህም። በቃ ውጣልኝ አሁን በቃ። ቆይ ስለዚህ እያልከኝ ያለኸው አሁን አንተ ማለት ነው ያመጣሃቸው መረጃዎች ሐሰት ናቸው እያልከኝ ያለኸው? እኔ ማመኔ ማው ላሳይህ ነው። ይኸውልህ ከዚህ በላይ ከፎቶ መርግም በቃ እኔ አሁን ህይወቴን ትዳሬን አትበጥብጥብኝ። እኔ አሁን ደስተኛ ነኝ በቃ በነገር ላይ ደስተኛ ነኝ። ካዘኔ ከሁሉ ነገር ይወጥቻለሁ። በህይወቴ ደስተኛ ነኝ። አላዛር ተረጋጋ። በቃ ውጣልኝ። ተረጋጋ። ይኸውልህ እኔ ነገ የሚፈታ ወሰዳችኋት፣ አገታችኋት። ይኸው አገታችሁ። ይኸውልህ ተረጋጋ። እያስፈራራችሁ ልብ ብለህ አዳምጠኝ አላዛር። እሷን አግተናትም እኮ ያልከኝ ሌላ ጉዳይ ላይ ልናደርጋት ነገር አልከኝ። አስገባው፣ ፈቀድኩልህ፣ አናገርኩ። ከዚህ በላይ አሁን ለኔ ደግሞ ጊዜ ስጠኝ። በቃ አልፈልግም ምንም ነገር። እኔን አዳምጠኝ አላዛር። ይኸውልህ ስሜታዊ ቅድም ነግሬሃለሁ እኮ ሳሳየህ ነገሮችን ስሜታዊ የሆነ ወደ ሌላ አቅጣጫ እንዳትወስድብኝ መጀመሪያ አስጠንቅቄሃለሁ አይደል እንዴ? እኮ እኔ በቃ ማየትም በመጀመሪያ ደረጃ ይኸውልህ ማየትም አልፈልግም። ያለችው ራሄል ያለችበት ሁኔታ አሁን በእኛ ደህንነቶች በእኛ አባላቶች ስር ነው ያለችው። አስፈላጊ የሆነ ምርመራ ይደረጋል። ጥናትም በእሷ ላይ ምርመራ እየተካሄደ ነው የምትለኝ ምንድነው? እኔ እኮ አሁን ግራ ጋባ። በቃ አታሳየ። ጥሩ አሁን ይኸውልህ ዋናው ጉዳይ ማለት ነው እኔ ይህን ፎቶ ለአንተ አሳይቼ አንተ በሷ ላይ ተበሳጭተህ እኔ ማየትም በቃ አልፈልግም። እኔ አዳምጠኛ ወይ መበጥበጥ አልፈልግም። እኔ ኑሮዬን ለምንድን ነው አናዘር ተረጋጋና አዳምጠኝ። እኔ ለአንተ ፎቶዎችን ምናምን አሳይቼ ብቻ ልመለስ አይደለም የመጣሁበት ዋና ዓላማ
ከአንተ ጀርባ እየተሰራ ያለውን ወንጀል ለማስቆም ነው። እኔ በቃ ምንም ነገር የማሳይህ ከዚህ በኋላ የማሳይህ መረጃዎች ማለት ነው እንዳሁኑ ፎቶዎች ምናምን አይደለም። መረጃ ዶክመንቶቹ ስጠኝ እባክህ። ዛሬ ምንድነው? ተረጋጋ። ይኸውልህ ከዚህ በላይ ማለት ነው እያንዳንዱን ነገር እኔ በትህትና እንድትመለከታቸው አላደረግም። ተመልከት አላዛር፣ እዚህ ሊስት ውስጥ ያንተ ስም አለ። ይሄ ሊስት ማለት ነው በርካታ ንብረት ያላቸውን ሰዎች ለማጥመድ የተዘጋጀ ፕሮጀክት በግልጽ እንድትረዳኝ እፈልጋለሁ። ስለዚህ እነዚህ የምትመለከታቸው ፋይሎች በአጠቃላይ ማለት ነው ያንተን ሀብት ንብረት ለማዞር የሚደረጉ ህገወጥ አካሄዶች ናቸው። እንዴት ሆኖ ነው እንደዚህ? እንዴት ሊደረግ ይችላል? መመልከት ትችላለህ። ከዚህ በላይ እንግዲህ ምን አይነት መረጃ ልሰጥ እንደምችል አላውቅም። ተመልከተው። ስለዚህ ከዚህም በላይ ከምትመለከታቸው መረጃዎች በላይ ላሳየህ ይችላል። አየሁ አይደለ? ስለዚህ አሁን ስጠኝ እሱ ይሄ ያሳየው መረጃ እንደነገርኩህ አንተ ከየት ነው ፈልፍላችሁ የምታመጡት? ይገርም ነው። እሺ ወደ ሌላው ያስኩት መረጃ እንምጣ። በአንተ ስም ማለት ነው እነዚህ ንብረቶች አሉ አይደል? አላዛር ተመለከትካቸው አይደል እንዴ? ይሄ ያንተ ምን ያደርጋል? ነገር እናንተ ጋር ፎቶን ከየት አመጣችሁት? ፎቶ ብቻ አይደል ወይኔ ራሄል ያንተን ንብረቶች በአጠቃላይ ለመውሰድ እዚህ ጋር በፊርማ ያረጋገጠችው እንዴ? ጉድ እኮ ነው። ተረጋጋ አላዛር፣ ይኸውልህ ተረጋጋ። ወይኔ ንብረቴ፣ ምንድን ነው እየሆነ ያለው? ወይኔ ይኸውልህ ተረጋጋ ማለት ተበላ። ወይኔ ልቤ ሰማኛለህ? ይኸውልህ ወይኔ ጉድ፣ አስፈላጊ የሆነ ሕክምና እርዳታ ማግኘት ካለብህ እኔ ይሄንን አደርጋለሁ። ይኸውልህ አዳምጠኝ። ይኸውልህ እንዴ ምን እየተፈጠረ ነው ያለው? ይኸውልህ ያዙ አንተ ትንሽ ደገፍ አላዛር፣ እዛ ጋር እዚህ አስተኝተን አየር እንስጠው። ውድ ቤተሰቦቼ እንግዲህ ያው ትንሽ ያልጠበቁት ነገር ነው የተከሰተው። አቶ እንግዲህ ያው አላዛር ያለበት የጤና ሁኔታ ትንሽ አሁን ከባድ ሆነ። ምክንያቱም ያው ነገሮችን ስነግረው ከቁጥጥር ውጪ እንደሚሆን ያው ገምቼ ነበረ፣ ግን የግዴታ ማሳወቅ አለብኝ። ምክንያቱም ከዚህ በላይ ካለበት የህይወትም የኢኮኖሚም ደረጃ ወርዶ ማየት በጭራሽ ከባድ ነው የሚሆነውና ያው እንግዲህ እንደ ፈጣሪ ፍቃድ ደርሰናል። ያው የፕሮጀክቱንም እቅድ እጃችን ላይ ስለገባ ያሰብናቸውም ደግሞ ትልልቅ ወንጀለኞች በዚህ ሰዓት ላይ በቁጥጥራችን ስር ስለዋሉ እንግዲህ ነገሮችን ለማክሸፍ ትልቅ እድል አግኝተን እንግዲህ እዚህ ደርሰናል ማለት ነው። ውድ ቤተሰቦች ያው ወደዚህ ቤትም ስመጣ እንግዲህ አላዛርን ያገኘሁት ከራሄል ወይም ደግሞ በቅጽል ስሟ ሀዜብ ተብላ ከምትጠራው ግለሰብ ጋር ነው። እንግዲህ ሀዜብ ደግሞ ቅድምም አንዳንድ ነገሮችን ለመንገር ከመጣን ጀምሮ ፈቃደኛም አልነበረችም። ከዚህ በኋላ ግን ያው ይሄ ነገር የሚቀጥል አይደለም። ምክንያቱም ይሄ ሰውዬ እንግዲህ በአጋጣሚ ህይወቱንም ሊያጣ የነበረበት ሁኔታ ላይ ነው ያለው። ስለዚህ ትንሽ ከአንቺ ጋር ቆይታ ይኖረኛል ሀዜብ። ከዚህ በኋላ እንደ ቅድሙ እየደነፋሽ እየጮሽ እየተናገርሽ የምትቀጥይበት ሁኔታ የለም። በአሁን ሰዓት ላይ አንቺን ቀጥታ ወስጄ እስር ቤት መጣል አላቃተኝም። የግዴታ ግን እያንዳንዱን መረጃ ይዤ መሄድ ስላለብኝ አስፈላጊውን ነገር እጠይቅሻለሁ። ግልጽ ነው አይደለ? አይተሻል አይደለ ምን እንደተፈጠረ? እሺ ቆይ ምንድነው ማወቅ የምፈልገው? መጀመሪያ የነበረበት ቤት ላይ አንዳንድ መረጃዎችን አግኝተናል። ለምንድነው ከዛ ከነበረበት የህይወት ደረጃ አውርደሽ እዚህ ቤት ልትመጡ የቻላችሁት? በቃ ምንድነው የምትለኝ? በቃ እርጉዝ ነበርኩኝ ያልኩት እንግዲህ አማረኝ ስላልኩት እዚህ መጣ። ምንድነው እንደዚህ እንትን የምትለኝ? ፈለገበት ቢኖር ምን ችግር አለ? ሀዜብ አሁን አንቺ አላዛር ሚስት ነሽ ብዬ ተቀብዬ አይደለም እዚህ ጋር ቁጭ አድርጌ እያናገርኩሽ ያለሁት። በስነ ስርዓት ለምን ደግሞ አታናግሪኝ? በስነ ስርዓት እንደ እያወራሁ ያለሁት ከዚህ በላይ ምንድነው የምትለው? ማለት አሁን እያሳየሽኝ ያለሽው ድርጊት ተገቢ ነው ልክ ነው ብለሽ ነው የምታስቢው? እናት አትጨቃጨቀኝ በቃ። ሰምኛለሽ? ይኸውልሽ ራሄል እያንዳንዱ ነገር ማለት ነው ግልጽ ይፋ ወጥቷል። ከዚህ በኋላ የሚጠብቅሽ ማለት ነው የህግ ቅጣት ብቻ ነው። እኔ ደግሞ ምንም አይነት ርህራሄ የለኝም፣ ምንም አይነት ማለት ነው።
በርካታ ወንጀለኞችን በርካታ ህገወጥ ሰዎችን እስር ቤት ወርውር ያለውኝ ምንም አይነት ሀዘን አይሰማኝም ይሄንን ሳደርግ ማለት ነው። በጣም ደስ እያለኝ ነው ማደርገው። ስለዚህ አሁን አንቺ ለምንድን ነው ከነበረበት ህይወት አምጥተሽ እዚህ ቦታ ላይ እንዲገባ ያደረግሽው? እቅዱ ምን ነበረ? ይሄንን በግልጽ እንድትነግሪኝ እፈልጋለሁ። ሲጀምር በቃ እዚህ ለምን እንደመጣ ማውቃለሁ። የምትናገረው ነገር ግልጽ ተነጋገርና በቃ መታሰርም ካለብኝ እታሰራለሁ። በቃ አታንዛዛብኝ። ምንድነው አንተ ማወቅ የፈለግከው? እሺ ጥሩ። ቦርሳሽ ውስጥ እነዚህን ፋይሎች አግኝቻለሁ። እነዚህን የቤት ካርታዎች፣ የንብረት ማስረጃዎች አግኝቻለሁ። ወዴት ነበር ይዘሻቸው የምትሄጂው? በቃ ከበላይ አካል ስልክ ተደወለልኝ። ስለዚህ ሁሉንም ፋይል አንቺ ጋር ያለውን በሙሉ ይዘሽ ነው የተባልኩ። ሲጀመር ልወጣ ስልም ነው ሲጀመር የመጣብኝ አጉል ሰዓት ነው የመጣብኝ። በቃ እንግዲህ እንደዛ ነው። ምንድነው በቃ ማነው ማለት ወዴት ልታሸሻቸው ነበር? ምን ልታረጊ ነበር? በግልጽ ንገሪኝ። ፋይሎችን ይዘሽ ሄድሽ ልታሸሽ ነበረ። ከዛስ ምን ነው የምታረጉት? እንዴት ነው የምትሰሩት? በቃ ስሙን እንዳለ ከኔ ያለውን ቀጥታ ወደ እነሱ ጋር እናዞራለን። እኔ የሚገባኝን ይሰጡኛል። እኔም ወደ ቤቴ፣ እነሱም ወደ ቤታቸው። በቃ ሌላ ነገር የለውም፣ አዲስ ነገር የለውም። አላዛርስ? አላዛርም በቃ የራሱ ህይወት ይኖራል ማለት የራሱ ህይወት ይኖረዋል ማለት ህይወት አጥቶ እንደነበረ ታውቂያለሽ አይደለ? እባክህ በቃ ወደዛ ምንድን ነው የምትናገረው? የራሱ ጉዳይ፣ የፈለገውን ነገር መሆን ይችላል። እሱ ስለሱ ይመለከተኛል። ሰሚኛለሽ? በስነ ስርዓት አናግሪኝ። በመጀመሪያ ደረጃ ማለት ነው በስነ ስርዓት መልሽልኝ። ይሄም ማይሆን ከሆነ ማለት ነው አሁን ነው እኔ እርምጃ የምወስድብሽ። ይኸውልሽ እኔ ሴት ላይ እጄንም ማንሳት አልፈልግም። ሲጀመር በዚህ መልኩ አንቺ ላይ ነገሮችን ማድረግ አልፈልግም። እምጠይቅሽን ጥያቄ ግን በስነ ስርዓት መልሽልኝ። በቃ ምንድነው በእናትህ አታጨናንቀኝ። ቆይ ስሚኝ፣ ሰሚኛለሽ? እየሰራሽ የነበረው ስራ ወንጀል እንደሆነ ሳታቂ ቀርተሽ ነው እየሰራሽ ያለሽው። በቃ ምንድነው የምትለኝ? አውቃለሁ። እኔ አላቅም አላልኩም። በቃ እኔ እኮ ሲጀመር እዚህ ስትመጣም እኮ አውቃለሁ። ካለ መረጃ እንደማትመጣም አውቃለሁ ነበር። በቃ ምንድነው? ስለዚህ አልያዝም ብለሽ ነበር የምታስቢው ማለት ነው። ሲጀመር አትይዘኝም ነበር። አመጣጥ ነው እንጂ መጥፎ ሰዓት መጣ። እሺ ማለት ያስኳቸው መረጃዎች፣ ዶክመንቶች በአጠቃላይ ማለት ነው የአላዛር ንብረቶች ናቸው አይደል? የአላዛር ሀብት ንብረቶችን የሚያረጋግጡ መረጃዎች ናቸው። ወዴት ነበር ልትወስጂ ነበር? በቃ እንደዛ የተላኩበት ቦታ አለ ይዘሽ አምጪ የተባልኩበት። በቃ እዛ ነበር ይሄ ነበር። ከፈለክ ይዤ ልሄድም እችላለሁ። በቃ ምንድነው የምትለው? ጥሩ፣ እዛ ቦታ ይዘሽኝ ትሄጃለሽ። በቃ ይዤ እሄዳለሁ። በእናትህ ነገሮች ግን ማለት ነው አሁን ከምትነግሪኝ መንገድ አቅጣጫዎችን የሚስቱ ከሆነ በጭራሽ አልታገስሽም። ራይል በጭራሽ አልታገዝሽም። ተነቃ ነው በቃ ወደዛ ነው የምንሄደው። ምንድነው ካንተ? ስለዚህ አሁን እያንዳንዱ ነገር ስለታወቀ ከዚህ በኋላ ማለት ነው ምትደብቂው ነገር ሊኖር አይገባም። ይሄንን እንድታቂ ነው። ልታጭበረብሪኝ እንዳትሞክሪ። በቃ ልታጭበረብሪኝ፣ ልታታልኝ፣ ነገሮች መንገድ እንዲስቱ ልታረጊ የምትሞክሪ ከሆነ ግን እስር ነው፣ ታስሬ እወጣለሁ ምናምን እንደዚህ አይነት አመለካከት ማለት ነው ሁሉም ወንጀለኞች የሚሉት ታሪክ ነው። ይሄ አይደለም የሚጠብቅሽ። ወንጀሎች ተደራርበው አንቺ ላይ ነው የሚደፈደፉት። ስለዚህ ከተጠያቂነት አታመልጭ። አቦ በቃ ምንድነው ወስዳለሁ አልኳ እንዴ። በቃ እውነቱን ነገርኩ። ወደዛ አሁን ወደሚሄድበት ቦታ ከፈለክ አሁን ነይ እየተባልኩ ነበር። ለወጣ ስላለ ሊመጣ በቃ አብረን መሄድ እንችላለን። ጥሩ አስወጣለሁ። ከዚህ በላይ ከሷ ጋር መቀጠል ነው። ጉጂ ወደ ቤተሰቦች እንግዲህ ያው እንደተከታተላችሁት ነው እያንዳንዱን ነገር በክትትላችንን መሰረት እንግዲህ በጣም ደስ በሚል ሁኔታ ያው የአቶ አላዛርን ንብረቶች ለመታደግ ችለናል። እጃችን ላይ መጀመሪያም ቀድሞውኑ መረጃዎች ነበሩ። በርካታ ንብረቶችን ለማሸሽ በዝግጅት ላይ እንደነበሩ ይህንንም አረጋግጠናል። እንግዲህ ሀዜብ የተባለችውን ግለሰብ ራሄል በሚል ያው ስሟ የምትታወቀው እንግዲህ ከአላዛር ጋር በፍቅር ግንኙነት ከተጣመሩ በኋላ ትዳርም ተመስርቶ እንግዲህ ከነበረበት ህይወት ደረጃ እንዲወርድ አድርጋ እንግዲህ እዚህ ቦታ ላይ ያው እርጉዝ ነኝ ስላማረኝ ነው በዚህ መንገድ ደግሞ የምፈልገውን ነገር እንድታረግልኝ እፈልጋለሁ በሚል ጫና ነው እንግዲህ ይህንን ነገር ሁሉ ስታደርግ የነበረው። ያው እንግዲህ ከአላዛር የተረዳ ነው ምንም የጠረጠረው ነገር የለም እንዳየነው ነው።
ምክንያቱም ያለውን ነገር ይፋ ሳደርግለት መቋቋም አልቻለም። እንግዲህ አሁን ያለበት ሁኔታ እንግዲህ የተወሰነ በጤና ባለሙያዎች እርዳታ እያደረግንለት ነው ያለነው። ያው ህይወቱም እንግዲህ ተርፏል ከእግዚአብሔር ጋር። እኔ በጣም ደስ ብሎኛል ውድ ቤተሰቦቼ። ምክንያቱም ያው እነ አቶ አክሊሉ የያዙት ፕሮጀክትን ልክ ከደረስንበት ጊዜ ጀምሮ ያው ለእኛ ምንም አይነት ደቂቃ የለንም፣ ምንም አይነት እንቅልፍ የለንም። በእያንዳንዱ ቀን እንግዲህ መረጃዎችን ለማግኘት ለማውጣጣት ከፍተኛ መስዋዕትነትና ከፍተኛ ልፋት እየፈጸምን ነበረ የነበረው። በዚህም አማካኝነት እንግዲህ ዛሬ በሚያስደስት ሁኔታ መረጃዎቹም እነዚህ መረጃዎች በአጠቃላይ አቶ አክሊሉ እጅ ሳይገቡ እነዛ እንግዲህ ነብሰ በላዎች ንብረት ዘራፊዎች እጅ ሳይገባ እንግዲህ ለመታደግ ችለናል። ይሄ በጣም የሚያስደስት ዜና ነው ለኔ። እንግዲህ ውድ ቤተሰቦቼ ያው ራሄልም የጠቆመችኝ ቦታ አለ። እንግዲህ በቀጥታ ጊዜ ሳናጠፋ የምናመራው ወደዛ ቦታ ነው። ያው አሁን ላይ በጣም ደስ በሚል ሁኔታ እንግዲህ አቶ አክሊሉ ያለበት ቦታ ላይ ለመድረስ አነፍንፈን እየሄድን ያለንበት ሁኔታ ጥሩ እየሄደ ነው እየተሰማኝ ያለው። እንግዲህ በርካታ ነገሮች በእኛም አባላት ላይ ተፈጥረዋል። ታስታውሳላችሁ፣ እጅግ የሚያበሳጩ ጉዳዮች ተፈጥረው ነበረ። ከእኛም መረጃዎች እየሾለኩ እኛም ላይ ጥቃት ለመሰንዘር እቅዶችም ነበሩ። እንግዲህ እንደ ፈጣሪ ፍቃድ ደግሞ እያንዳንዱ ነገር ከሽፏል፣ ድሉም የኛ ሆኗል። እንግዲህ ያው አቶ በላይም ደንፍቶብን ነበረ። በዚህ ሰዓት ላይ ያው በስር ሁኔታ ላይ ነው ያለው። እንግዲህ እንደለመዱት እስር ቤት ብንገባ ገንዘብ ስላለን እናመልጣለን የሚል አመለካከት ነው ያላቸው። ይሄ ግን በጭራሽ እንግዲህ አይሆንም። እኔ ባለሁበትም እኔ በመመራውም ፕሮጀክት ላይ ይሄ በጭራሽ ሊሆን እንደማይችል እንግዲህ ውድ ቤተሰቦች ለእናንተም ላረጋግጥላችሁ ፈልጋለሁ። እንግዲህ አብራችሁኝ ስለተከታተላችሁ እያንዳንዱን መረጃም ሼር ስለምታደርጉ ላይክም ስለምታደርጉ እንዲሁም በኮመንት ሀሳባችሁን ስለምትሰጡኝ ከልብ አድርጌ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ጊዜ ሳላጠፋ ወደ ተጠቆምንበት ቦታ እናመራለን። እንግዲህ ከፍተኛ ጥንቃቄ እናደርጋለን። ለምትሰጡት ማስተያየት እጅግ አድርጌ አመሰግናለሁ። ያው መረጃው ደግሞ ለጠላቶቻችንም እንዲደርስ እንግዲህ ሼር እንድታደርጉልኝ እፈልጋለሁኝ። ምክንያቱም ቢደበቁም ቢሸሸጉም ከገቡበት ጉድጓድ ግን ጎትተን እንደምናወጣቸው ተስፋ አለኝና ነው። እንግዲህ ፕሮግራሙን እየመራውላችሁ የቆየሁት አሸናፊ ነኝ። ፈጣሪ ከኛ ጋር ስላለ ሁሌም አሸናፊ ነን። ውድ ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። ሰላም።